ያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ከሰለሞን ጥጋቡ ጋር አብረን ነን። ቆንጆ ሙዚቃ የመሃል ሙዚቃ ተጫውተናል። አይ ጊዜ ደግሞ ከቆንጆ አለባበስ ጋር እንኳን ደህና መጣክ። በድጋሚ እንኳን ደህና ቆያችሁ። ከፋና ላምሮት በኋላ አይ ጊዜ ጨዋታና ዝናሬን ተጫውተሃል። ግን ለአይ ጊዜ የተለየ ነገር አለ። አንደኛ ያው ምን አለ መሰለ የአልበም የነበረ ዘፈን ነው። ዘፈኑ ከአልበም ውስጥ ነው ያወጣነውና እና ስሜቴም ማለት የዜማ ፎርሙ የዜማ ካራክተሩ የምፈልገው አይነት እንትን ነው። ከዚህ ከባህሉ ምናምን ወጣ ብሎ ትንሽ ዘመናዊ ነገር ነክ ነውና አቤንም በጣም ስለምወደው ያበበ ብርሃኔ ግጥም አሚን ዜማ ነው። ግጥሙን ናትናኤል ግርማቸው ነው የሰራውና በጣም ወደዋለሁ። የተለየ እንትን አለኝ ካሉኝ ሲንግሎች። አበበ ብርሃኔ በጣም ትልቅ ገጣሚ ነውና የሱን ነገር ባንተ እድሜ መጫወት ማለት ትልቅ እድል ነው። በደንብ አድርጎ ደግሞ ተጫውቶታል። በጣም ግን ወደ ሙዚቃው ወደ ህይወት ከመግባታችን በፊት እቺ አለባበስ አዲስ ናት። እኔ አይቻታለሁ። በጣም ነው የሚያምረው። አዲስ ዳግማሮስ ዲዛይን ይባላል። ዲዛይን ያደረገልኝ ልጅ ጓደኛዬ ነው። በጣም ጎበዝ ዲዛይነር ነው። እንግዲህ ይሄ በኔ ስም የተሰየመ እኮ እያልኩ ካልነበር ዲዛይነር ስም አለው ወይ ስለክ ምንድነው ያልከኝ? አዲስ ስም የለውም በቃ በኔ ይሰየማል ብለናል። ሰለሞን ዲዛይን ተብሎ በጣም ያው ዳኒ እንድታሰፋ ምን አብረን አሰፍተን አንድ ላይ በቀጣዩ ወጣ። እስቲ ወደ ኋላ እንመለሳ። ዳኒ የሆነ ጭምጭምታ ሰምቼ ነበር። ፋና ላምሮት ስትሄድ ለመወዳደር አይደለም የሄድከው፣ ሙዚቃህን ራሱ ግጥም ጽፎ ዜማውን ራሱ ጽፎ እሱን ለማስተዋወቅ ነበር ፋና ላምሮት የሄድከውና እስቲ እሱን አጋጣሚ አጫውተን። እሱ አጋጣሚ በጣም የሚገርም ነው። ጎንደር ነበርኩ። ፋሲለደስ የባህል ቡድን የሚባል አለ። እዛ ቡድን ውስጥ ነበር ምሰራ የነበረውና በአጋጣሚ ፋና ቲቪ ከዛ የሆነ ፕሮግራም ኑሯቸው ሊቀርጹ መጡ። አንድ የጃኖ ባንድ ዘፈን ነበር፣ እሱን እየተጫወትን ነበርና ልጁ በጣም ወደደው። አሁን ሆስት የሚያደርግ ልጅ አዳነ የሚባል ከዛ በጣም ጎበዝ ልጅ አለኝ ምናምን። ስልክ ተቀያየርን። አዲስ የራሴን ግጥምና ዜማ የሆነ ጎንደረኛ ዘፈን ሰርቼ ዩቲዩብ ላይ ተለቀቀና በየቲቪዎች ያው የምታውቁት አይደል እንትን ለማስተዋወቅ ዘፈኑን ለመስጠት ፈለኩና አዴን ደውዬ አወራሁት። ከዛ ላምሮት ላይ እንደዚህ እንግዳ እንዲያረጉኝና በዛው ደግሞ ያን ዘፈን እንድጫወት ነበር ሐሳቤ። ሌላ ስልክ ሰጠኝ። በዛ ስልክ ሳወራ ኦኬ እስኪ ድምጽን ቮይስ ላክ ምናምን አሉኝ። ቮይስ ላኩላቸው ድምጽ ሪከርድ ዝም ብሎ ወደዱትና ለሐሙስ ሬርስ ናሉኝና ሐሙስ ሄድኩኝ። ሲሄድ እንዳጋጣሚ ግን እኔ ውድድር መሆኑን የሰማሁት ያኔ ነው። ውድድር ምናምን ውድድር ነው እንዴ? ያው ውድድር አልወድም ነበር። ከዛ ጓደኛዬ ነው ደውዬ እንደዚህ ናሰ እንዳትፈራ ምናምን አለኝ። ገባበት። አዎ ከዛ በቃ ገባንበት። በጣም አሪፍ ነበር። መጀመሪያው እንትን ላይ ፋና ላምሮት ላይ አራተኛ ነው የወጣው። ግን ከዛ በፊት መጀመሪያ እንግዲህ አነሳሱ ሰለሞን ምን ይመስላል? ያው ተወልጄ ያደግኩት ጎንደር ወጣ ብላ የምትገኝ ደባርቅ የምትባል አሁን ያው ዩኒቨርሲቲ ማላት የሰሜን ራስ ደጀን የሊማሊሞ መገኛ የቱሪስት መዳረሻ ነች። እና ሙዚቃ የጀመርኩት ያው ሰፈር ላይ ያሉ ጓደኞቼ ጎበዝ ልጆች አሁንም አሉ። ያኔም በጣም አሪፍ ልጆች ነበሩና ከነሱ ጋር ሆነን ያው አይዶል ውድድር ምናምን እያልን በሰፈራችን ያው የልጅነት ጨዋታ እንደዛ ነበር የጀመርነው። ከዛ ዋሊያ ባንድ የሚባል ደግሞ ክበብ ነበረን። ወደዛ ተሸጋገርን። ከዛ እያለ ደግሞ ወደ ጎንደር ፋሲለደስ የባህል ቡድን ሆኖ ጉዟችንና ሙዚቃን የጀመርኩት ከዛ ወደ ፋና። በመሃል ግን አይድል ተመዝግበ አላለፍክም ነበር? ምንድነው በመሃል አይዶል ኢትዮጵያን አይድል ላይ ለመወዳደር ፈልጌ ነበርና ልጅ ነበርኩ በዛ ሰዓት 2002 ላይ ምናምን እና የሚወስደኝ ወደ ጎንደር ስላጣውኝ በጣም በቃ አልቅሼ ምናምን ቀርቻለሁ። 2002 ስትል ምንድነው ከጥበብ ጋር የሚያመሳስላችሁ ነገሮች አሉ? አንደኛ ጥበብም እንደዛው እንዳንተ ልጅ ነበረች። ሁለተኛ ደግሞ ዛሬ ደግሞ የመጀመሪያችሁ ነው። አሁን ጥበብ በእውነት አዎ ደስ ይላል። በዱላ ገብታ የመጀመሪያዋ ነው። እኔ ማሳፈራ ምን ይሉታል? እና አንተም የመጀመሪያ ኢንተርቪው ብዙ ነገር እያመሳሰላችሁ ለዛ ተማሪ ነው። ስለዚህ ይቀጥላል።
ይቀጥላል። ውድድር ከባድ ነው በነገራችን ላይ አይደል? አስበህበትም አልገባህም። ከዛ ደፍረህ ገባክ። ከዛ ራስን በደንብ ህዝቡ ጋር ያደረሰ ፋና ላምሮት ነው ብዬ ነው የማስበው አይደል? ሶስት የዳኛ እስከዛሬ ጭንቅላት ውስጥ የሚመላለስ ነገር አለ? ያው እውነት ለመናገር ትንሽ የኔ አመጣጤ ትንሽ እንትን ይላል፣ የሚገርምሽ ለየት ይላል። ያረጋኝ ወራሽና የጋሽ ባህሩ ነበር የተጫወትኩትና ዳኞች ቆመው ሲያጨበጭቡ እና ማርሽ ቀያሪ ማርሽ ምናምን በቃ በሚል አይነት ሞራል እንትን ነው የገለጹት የነበረው። ልለው አልኩና ደርባባ ልለው አልኩና ሉላ አይደለም እና የጋሽ ባህሩና የአረጋኝ ነበር የተጫወትኩት። በጣም በቃ ዳኞቹ ቆመው ነበር ያጨበጨቡ ምናምን። 2 ዙር ነበር። የመጀመሪያውን እንትን ለማለፍ ሽልማት ለማግኘትና ሁለተኛው ዙር ላይ ያመጣሁት ዘፈን ትንሽ የዳኞች አንድ እንትን ነበረ የተሰጠን። ከዛ አንድ ደግሞ በራስህ የምትፈልገውን ዘፈን ነበርና በደንብ አልተጫወትኩትም። የመጀመሪያውን በደንብ አልተጫወትኩትም፣ ደነገጥኩ ምናምን። ሁለተኛውን የቴዲ ታደሰ ነበር፣ በደንብ አላስታውሰው እና ከዛ ሁለተኛውን በራሴ ያመጣሁትን ዘፈን በደንብ መጫወት አልቻልኩም። የመጀመሪያው አስደንግጦት? አዎ የመጀመሪያው ደንግጫለሁ። በቃ እንደ ሙሽራ ነበር የምንጠብቀው። መስማት አልፈለግሽም? በጣም ደርባባ በደንብ እንዴ እንዘፍነዋለን። ሉላ የለችም ብለህ አለክ እኮ ደርባቢት መጥቷል። አቤት አቤት። እሺ ትንሽ በልን። እዛ እንትን ላይ አይደለም ደርባባ ነው የተጫወትኩት፣ ሌላ ጊዜ ላይ ነበረ። ምናልባት ከተጋጨባችሁ ይሄ። እሺ ቆይ መጀመሪያ በጣም ያስጨበጨበል ዳኞች የቆሙበት የጋሽ ባህሩ በጣም ቫይራልም ነበረ። እስቲ እሱን በልልን፣ ከዛ ታሪኩን ተቀጥልናል። እቱ እንደምንድነሽ እነረ እንደምናለሽ ለውለው ላዳሮ ሞቀሽ ወይ በረደሽ ይህ የቤት ትዳሮን ኖሪ መስልሽ ሆይ እኔስ ባለም ሆድ ይቻለው እንጂ የማልሰማው የለም የማልሰማው የለኝ ይታለ አንደኛ። እሺ ወደ ታሪካችን ስንመለስ ይሄ ነበር ዘፈኑ እና ሁለተኛው ዙር ላይ ያው በደንብ ስላልተጫወትኩላቸው በጣም አዘኑ ዳኞች። እንደ ሙሽራ ነበር የምንጠብቅህ ዋጉተን ምናምን አለችኝ ብሌን ነበረች። ከዛ በቃ ሁለተኛው መስራት አልቻልኩም በዛ ምክንያት። ከዛ ከውድድሩ ተሰናበትኩ። አይዞ ተነስተናል እንዴ አሁን እኮ አስመሰከርኩ። ለዛ ነው ይሄ አወዛጋቢ ነበረ። ከዛ በፊት ነው ይሄኛው ታሪክ ከዛ በፊት ነው። አዎ ከዛ እንደዚሁ ፋና ላምሮት ላይ እንደዚህ የሚያወዛግብ መጨረሻ ላይ ያው የኛ ነበርና ከዛ የአሸናፊዎች አሸናፊ መጣ። ከዛ ላይ የወደቅን ልጆችን ጨምረው እንትን አሉ። እንደዚህ ደረጃ ካገኙ ከ1 እስከ 4 ከወጡ ላይ ጨምረው እንትን አሉና በጣም በዛ እንትኔ የሆነ የሚሰማ ሳልፈልግ ነው ወደ ውድድሩ የገባው። ከዛ ይሄ ነገር ሲፈጠር በህይወት ውስጥ ደስ የማይል ነገር ህልም አለ ሩቅ መጓዝ ምናምን በዚህ ሙያ ውስጥና ያ ነገር የቆመ መስሎኝ ነበር። ከዛ ያ ውድድር ሲጠሩኝ በጣም ነው ደስ ያለኝ። እስከ መጨረሻው መሄድ እንደምችል በሙሉ እምነት በልቤ አምኜ ነበርና ከዛ ያው እንግዲህ እስከ መጨረሻው መጓዝ ቻልኩኝ። ያው የእግዚአብሔርን ፍቃድ ሆኖ አይ አሪፍ ነው። መክሊታችን እኮ የሆነ እንቅፋት ሲደርስበት እኮ ቅስም ይሰብራል አይደል? እንደውም የሆነ ሰዓት ላይ ፋይናንሻሊ ትንሽ አቅቶክ ነበርና የምር ለማቆም ወስነክ ነበርና ጊዜው ኮሮና ነበርና ትራንስፖርት በጣም ከባድ ነበር። በደብል የሚከፈልበት ነበርና ያው ይኖራል ፋሚሊ ምናምን እንትን የሚል ግን ብዙ ነገር በራስ ለመወጣት የሚሞከርበት ምናምን እንትን ነው እና አድግ ያለው የሚል አይነት ነገር ስላለ በእግር ግማሽ መንገድ በቃ እኛም እንደዛ ነው እንጀምር እንደዛ በእግር ግማሽ መንገድ በእግር ግማሽ መንገድ በታክሲ። አሁን ዘመን ልጆች በመኪና መጣ ነው የሚሰሩት። ተመስገን የዘመን መለዋወጥ ነው። ምን ይደረጋል? እኔ ደስተኛ ነኝ። እግዚአብሔር ይመስገን። እሺ እና ያው በዛ ምክንያት ትንሽ ለማቋረጥ ምናምን እንትን ብዬ ነበር። ግን ያው እግዚአብሔር እንትን ብሎን ደግሞ
እንዴት ባውንስ ባክ አረክ? ያው እህቴም አለች ታላቅ እህቴ ሕክምና ውስጥ ነው የምትሰራ። እሷም ሳፖርት ታደርገኛለች። ያው እንደዛ እያልን እስከ መጨረሻው። የዚህ ችግር ነው ግን አቋርጠህ ወደ ውጭ እንድትሄድ ያደረገ? አልበም እየሰራህ ነበር? አዎ አልበም እየሰራው ነበር። ያው ወደ ዱባይ ለሁለት ወር ለአንድ ወር ኮንትራት በሚል ወደ ዱባይ ሄድኩኝ። ከዛ የነበረው ነገር ትንሽ ስራው ምናምን ቀዝቀዝ ያለ ነበርና ጥሩ ነበር። አሰሪያችንም ሰውየው አሪፍ ሰው ስለነበር እሱንም ከማገዝ ስለመሰለኝ 2 ወር አልኩኝ። ከዛ በኋላ ግን ያው በቃ ያወራንበትም ሂሳብ ጥሩ ነው ምናምን። ከዛ ያው ሂሳብ ይሰራል አይደል አልበም ለመስራት ምናምን ስለነበር እኔም አወጣጤ። ከዛ ያው ያቺን ሂሳብ ሰርቼ ደግሞ ስመለስ አልበም ሰራለሁ በሚል አመት ከ3 ወር ምናምን ቆየሁ ዱባይ። ለአንድ ወር ሄደ? ለአንድ ወር ሂጄ 1 አመት ከ3 ወር ተጠማለች ቆየሁኝ። ያው እንግዲህ ይደረግ እና ያው ከዛ ሞጃ ሆነ መጣ። አዎ ተመለስን። ያው እንግዲህ ያው ለቀጣይ እስኪ እንግዲህ እንትን ያለው ያስኬድ ነው ጥሩ ነገር ይኖራል ብለን እንግዲህ አሁን አልበም እየሰራክ ነው አይደል? እስቲ እንዴት ነው? ስንት ትራክ ይኖረዋል? መቼ ይለቀቃል? ያው እንግዲህ ራሴን በራሴ ነው ፕሮዲዩስ የማደርገው። ብዙ ነገሮችን ራሴ ነው እየጨረስኩ ያለሁትና በዚህ ቀን ለማለት ከባድ ነው። የጀመርኩት እኔ ውድድራችን ስንጨርስ ቀጥታ ወደ አበበ ብርሃኔ ነው የሄድኩት። ያው የዜማ ሊቅ ነው፣ ሳፖርት እንዲያደርገኝም በጣም እንዳባት ነው ለኛ ለብዙዎቻችን፣ እሱ ቤት ለሚገኙ ሰዎች ስፔሻሊ ለኔ ደግሞ እንዳባቴ ነው የማየውና ወደ እሱ ነው የሄድኩት። ያው እሱ ደግሞ ባለ በለለ እንትኑ እያገዘኝ ነው። እስከ ሙሉ ፋሚሊ ማለት ትችላለህ፣ ቤተሰብ ነኝ እኔና ጥሩ ነገሮችን ይዘናል። ጥሩ ነገሮችን ይዘናል። ያው የቅንብር ምናምን የሚባሉ ነገሮች ጊዜ ይወስዳል። ባንዴ የሚሰራ አይደለም። ያው እንግዲህ አልበሙ ላይ የተለያየ ሙዚቃ እናገኛለን ብለን እናስባለን አይደል? ህዝቡ ዘመናዊንም መስራት እንደምችል እንዲያቅልን እንፈልጋለን እያልክ ነበርና ያው አንዳንዴ ባፍ ከሚናገሩት ሰርተሽ ስታሳዩ ጥሩ ይሆናልና አይ ጊዜም ካሉኝ ነገሮች የተሻለ እንትን አለው። ዘመናዊ አይነት ታይፕ ያለው ስራ ነው። ቆንጆ ስለሆነ ይመስለኛል እንግዲህ ሰውም ጋር ኦልሞስት አሁን 3 አመት ሆኖታል። እንደ አዲስ ትሬንድ ሆኖ ነበር ምናምን ብዙ ሰዎች እንደ አዲስ ይሰሩበታል እና አሪፍ ነው ያለው። አልበም ሲሆን ደግሞ ላይክ እንደዚህ አይነት ነገሮችን ብዙ አይነት ያው ዘመናዊውንም ባህሉንም ሰውን ያስደስተዋል ብሎ የሚታሰበውን ነገሮች ይዤ ለመምጣት እንግዲህ እየሞከርኩ። እዚህ ጋር ግን አሁን ከውጭ ይዘው የመጣው ሳንቲም ይኖራል ገንዘብና አልበም ለመስራት ደግሞ ረጅም ጊዜ ይፈጃል። ያችን እያወጣ እየተጠቀምክ ጊዜውም ሲሄድ ኑሮም መደጎም አለ እና ለብቻ ፕሮዲውስ ማድረግ አይከብድም? ምሽት ቤት ትሰራለህ ወይስ ራስን መደጎምበት ነገር ወይም ሌሎች ፕሮዲውስ እንዲያደርጉ ለምን እድሉን አልሰጠም? የመጀመሪያ ስራ ስለሆነ ምንድነው ልክ ነው ዳኒ፣ ያው ሳንቲም ያልቃል እንዳልከው ነው። ግን ምንድነው እኔ ምሽት ቤት ሰራለው ምናምን ያው በራስ ስላረኩትም ነው ይሄን ያህል ጊዜ ብዙ ለመሄድም ያልቻልኩት ኦልሞስት 6 አመት ምናምን ሊሆነው ነው። እና ሌሎችን አለመፈለግ አይደለም፣ ያው ትፈልጋለህ ምናምን፣ ግን አንተ በፈልክበት መንገድ ላይ ሄዱ ይችላሉ። አንተ የምትፈልግበት መምጣት የምትፈልግበት ቅርጽ ይኖራል ምናምንና በዛ ወይ ይመጣል ወይ እሱ ጥያቄ ነው። እና አሁን ያለው ደግሞ እንትን ትንሽ ከባድ ነው። አሁን ያለው የሙዚቃ እንትን ትንሽ ከበድ ይላል። ፋይናንሱ ምናምን ብዙ እና ሰው ይሄን አምኖህ እንትን ሊል የሚችል ሰው ያው ይኖራል፣ ግን ብዙም ይሞከራል። እንደዚህ ተነጋግረን 2-3 ሰዎች ጋር ተነጋግረን እናውቃለን በዚህ ጉዳይ ላይ ይመጣሉ። ያው በሆነ ኬዝ ሳትስማማ ትቀራለህ ምናምን ይመለሳሉ። እንግዲህ በራችን ክፍት ነው። እንግዲህ አሁን ለሳፖርት ለማድረግ አብረን እንስራ የሚል ካለ ጥሩ መንገድ ይጃለው። ኦልሞስት ተመርጠው ወደ 20 ምናምን ስራዎች ይዘናልና እነሱን ወደ መስራት ላይ ስላለን አብረን እንስራ የሚል ካለ እንግዲህ በራችን ክፍት ነው። አልበሙ ላይ አበበ ብርሃኔ አለ። ሌሎች እንደዚህ በግጥም በዜማ የተሳተፉ ባለሙያዎች አሉ? ብዙ ናቸው።
አበበ ብርሃን ያለ፣ ኢንጂነር ፋንታው ጨፎ አለ፣ አቤል ሙሉጌታ አለ፣ አቡዲ አለ፣ ቢኒያሚር የሚባል ልጅ አለ፣ ሰይድ መሐመድ የሚባል ገጣሚ አለ፣ አሚን ዜማ ደራሲ አለ። ብዙ ናቸው። አሁን ለመቁጠር ትንሽ እንትን እንዳይልና ያው አሉ። በመሀልም ከዚህ በኋላም አለቀ ብሎ የሚዘጋ ነገር አይደለም። ያልበም እንትን የጎደለ ሲኖር ደግሞ የምንቀበል ይሆናል ብዬ አስባለሁ። እንግዲህ አልበሙን ከጨረስክ በኋላ ቪዲዮ ክሊፕ አስበሃል? በሚዲያ ገጽ መቼስ ይለቀቃል? በራስህ ዩቲዩብ ነው የሚለቀቀው ወይስ ፓርትነር አድርገህ ለመልቀቅ ነው ያሰብኩት? አሁን የራሴን ዩቲዩብ ክሬት አደርጋለሁ ብዬ አስባለሁ። አዳዲስ የሆኑ የበፊት የሰውም ስራዎች አሉ ያሰብኳቸው፣ እንዲሁ አሁን እንደሰራሁት የምወዳቸውን አይነት ሰዎች ነው ለመስራት እንዲታወሱ የምፈልጋቸው ሰዎች እነሱን ነው መስራት የምፈልገውና አዳዲስ ስራዎችንም እየለቀኩኝ እንትን የምልበት አዲስ የራሴን ዩቲዩብ ክሬት አደርጋለሁ በቅርብ ቀን። ከዛ ደግሞ እዚሁ ስቱዲያችን እንገናኛለን ሲወጣ። ግን ደርባባን አልዘፈንልንም። እኔ እኮ ደርባባው ቀረው እኮ ደርበብ ብዬ ቅድም እንደዚህ እንደዘፈናል። እሺ እጅሽን ታዲያ ደርባባ ሴት እንደዛ አይ ለሙዚቃ መሳሪያ ሆነ ያለ እሺ በቃ ዳኒ ያለ አራናይ ዘመዴ እቴ እንደምን አለሽ እኔ እንዳለሁ ፍቅር ተሸካሚ መኪና ሆኛለሁ ደርባባ 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 አምኛል መሰል እኔ ሶዴ ባባይ ደርባባ ደርባባ ወይ ይወልዳሉ እናቷ እነሷም ደርባባ ነች የሰራ ከላቷ ጠንበለል ሜዳ ነው ጋሻ ነው ደረቷ የሰማይ ስባሬን የማክለው ጀግና አንጀት ትቆርጣለች የታማ ዮሐንስኩና ደርባባ ደርባባይ ደርባባ ደርባባይ ዋው ዋው እንዴት ደስ እንደሚል ደርባባ መሆን ግን ለቀይር እንዴ አንቺ ተቀየር እንጂ ይዘፍንልሻል አይደል? እውነት ነው። የምሽት ስራዎች እንዴት ነው? የት ነው የምትሰራው? ቦሌ አካባቢ ነው የምሰራው። አሁን ላይ ያው ቋሚ ቤት የለም። ይሄ ነው ብሎ አሁን ሰውን እዚህ ቦታ ኑ ለማለት የሚያስችል እንትን አይደለም። ምክንያቱም በየቀኑ የተለያዩ ቦታዎች ልትሰራ ትችላለህ። በሳምንት ይቀያየራልና ያው እንግዲህ በራሴ ኢንስታግራም ወይ ፌስቡክ ምናምን ይኖራሉ ፖስተሮች። እነዛን አይቶ በምኖርበት ቀን እኔ የምሰራበት ጋር እንድትመጡ ብዬ ጋብዛለሁ። ኢንስታግራም ላይ @ሰለሞን ጥጋቤ ይላል። ቲክታክ ላይ ደግሞ @ሰለሞን ጥጋቤ በእንግሊዘኛና በአማርኛ ሰለሞን ጥጋቤ ይላል። ፌስቡክ ላይ ሰለሞን ጥጋቤ ነው የሚለው። ናይስ። ምሽት ክለብ መስራት ምኑ ነው ደስ የሚለው? ያው የምሽት እንትን አንደኛ ሙዚቃን ከኑሮ እንትን ጋር አያይዘነዋል ማለት እንደ እንጀራም ሆኗል። አንደኛ እንጀራ ነው። ከዛ ውጪ እውነት ለመናገር ዘፋኝ ስትሆኚ ቤት ስትቀመጪና ሰው ጋር ደርሰሽ የሰውን ሪያክሽን ስታይ ምናምን ኢነርጂ ይሰጣል። ሞቲቬት ያደርጋል። በቃ ለነገ እንደዚህ ይወደዳለሁ እንደዚህ መስራት እችላለሁ። ኦኬ የሰውን ዘፈንም ሲሰራ አልበምሽ ላይ እንዲህ አይነት ነገር ያስፈልገኛል ምናምን እንድንል ያስችላልና ከዛ ውጪም ደግሞ ያው ትሬኒንግ እንደማለት ነው ለኛ የማታ እንትኑ ሁሌ መስራቱ አሪፍ ነገር አለው። ቤተሰቦቹ እንዴት ጥጋቤ ነው ያባቱ ስም ሰለሞን ጥጋቤ ስንተኛ ልጅ ነህ? ስምህ ለምን ወጣ? ደግሞ አሁን እያጠገብካቸው በጣም እንደዛ እንኳን አልደረስኩም እውነት ለመናገር። አይ አሪፍ ላይ ነህ በእውነት። አዎ እግዚአብሔር ይመስገን። እኔ ለቤት ሁለተኛ ልጅ ነኝ። ወንድ ልጅ ነኝ ብቻ ነኝ። እናቴ ነው ያወጣችልኝ። እንግዲህ ጠበበኛ ይሆናል ብላ ነበር። ደርሷል። ሰለሞን ጥጋቤ እናቴ ነው ያወጣችልኝ ስትነግረኝ ያው ለምን አልሽኝ ስላት ያው ጥበበኛ እንደ ጠቢቡ ሰለሞን ጥበበኛ ትሆናለህ ብዬ ነው ያለችው። እንግዲህ የሆነ ተገኛላ። እንግዲህ ከጥበብ ዘርፍ አንዱን ይዘናል። ናይስ። ሽር ብላ ስለ ሽር ብላ ትንሽ እናንሳ። በጣም ከሶሚክ ጋር በጣም የሚያምር ክሊፕ
ከሚያምር ሙዚቃ ጋር እንደውም አሁን እንደገና ሰርተኸው ነው እንጂ ከዚህ በፊት ሰርተህለት ነበር ክሊፕ አይደል? ነው ክሊፕ አይደለም ግን ዘፍነኸው ነበር ሽር ብላን። አዎ ሽር ብላን እንዴት መሰለሽ ከዚህ በፊት ራፐሮች ነበሩ ጎንደር ያሉ ልጆችና ራፕ ያረጉ መሀል ላይ ያባጃሌው የምትለውን ፓርት እንድልላቸው እንትን ብለውኝ ነበር። ከዛ በኋላ ግን ሁሌም እዛ ያሉ ልጆች ሰራው ምናምን ቆንጆ ስለሆን ለምን አትሰራውም ይሄን ዘፈን ይሉኝ ነበር። እኔም ታዴን በጣም ማከብረው በጣም ወደው አርቲስት ነውና ያው በዓል ሲመጣ የሚታወሰው ነው፣ ሰርግ ሲመጣ እሱ ነውና ሽር ብላ ትንሽ እኔ ቪዲዮውን ለማሳደግ ያክል እንጂ እኔ ምንም ለውጥ አምጥቼበታለሁ ብዬ አላስብም። ግን ያው ሰሞኑን ይስማው ሶሚክ በጣም በአሪፍ ሁኔታ ነው የሰራው። በጣም ነው የሚያምረው። ያው እሱ ከሱ ጋር የሰራንበት ታሪክ ማለፍ ስለሌለብኝ መናገር ስላለብኝ ደስ ይለናል። ሶሚክ ጋር ልንሰራበት የቻልነው ምክንያት ከ5 ዓመት በፊት ፋናን ስጨርስ ውድድሩ ትንሽ አወዛጋቢ ነበር መጨረሻው ላይና ሽልማቱ ይገባሃል ከሚሉ ወገኖች መሃል ነበር እሱና ጠርቶኝ ቢሮው ድረስ ጠርቶኝ ጎበዝ አይዞህ በርታ በቃ ለነገ እኔ ደግሞ ሽልማቱ 500,000 ነበር ከ500,000 ብር በላይ የሚያወጣ ስራ ሰርቼ እሰጥሃለሁ ብሎኝ ነበር። እና በቃ በጊዜ ሂደት እግዚአብሔር ሲፈቅድ ነው ብዙ ስራዎች እንደዚህ አስበዋለሁ፣ ግን እሱን ይመጥነው ይሆን ምናምን ብዬ ተወዋለሁ። አይ ጊዜ ነው ስጀለት ነበር የስራ ክራውድ ምናምን ስላለበት በብዛት መስራት አልቻልንም። ከዛ ሽር ብላን ወሰድኩለት። ያው ሽር ብላን በባለቤቱ ነበር እንትን ያልኩት የተገናኘነው ከሷ ጋር ነበር። በቃ መሰራት አለበት ምናምን ብላ እሱ ጋር ሄድን። እሱ ሲሰማው ወደደው ዘፈኑ። በቃ እውነት ለመናገር ጎንደር ላይ አረገዳማው አለ ቀጣይ እንትን ቢል ሽር ብላ ነው እንትን ያው ሰው ጆሮ ላይ ያለ ዘፈን ነው። አሰበበት ምናምን ግን በቃ የኔም የመስራት ፍላጎቱና ምናምን እንስራው ተባባልን። በቃ በቃል በገባው መሰረት ከ5 ዓመት በኋላ ቃሉን ጠበቀ ማለት ነው። የሙያ ፍቃዱ ከቤተሰቡ ይዛል? አዎ የቤተሰቡ ልጆቹን አስፈቅጃለሁኝ። የግጥምና ዜማ ደራሲውን እሱንም በዚህ አጋጣሚ ማመስገን እንፈልጋለሁ። እሱም በቃ ሙሉ መብቱን ሰጥቶኝ ቆንጆ አድርገህ ስራው ብሎ ሰምቶት ከዛ በኋላ ከወደደው በኋላ ነው የፈረመልኝ። ራሱ ወዶት በቃ ልክ ነው ብሎ ከዛ ቪዲዮውንም ሲያይ አመስግኑልኝ ብሏል። ዘላለም መኩሪያ ይባላል አርቲስት ዘላለም መኩሪያ። አቢኒም የሥራ ባልደረባችን ልጁ ኤዲተር ነው። ቢኒ ያው የኢቢኤስ ኤዲተር ነው። እዚህ ብሎ መጥቼ ያገኘሁት እና እሱም ፈርሞ ሰምቶት ደስ ብሎት ነው የሰጠኝ። እንግዲህ ክበሩልኝ ይላል። አመሰግናለሁ እላለሁ። ሽር ብላን እንግዲህ እዚህ እኛ እናጅብሃለን፣ በደንብ እንጨፍራለን። ለመጨፈር ዝግጁ? ኪነቶች አሉ ጥበብ የተሞላብን ሽር ብላን እዚህ እንጫወታለን። ግን ከዛ በፊት ማለት የምትፈልገው ነገር ካለ የምታመሰግነው ሰው ካለ እድሉን እንስጥ። አዎ ያው ቅድም ለመናገር እንደሞከርኩት እንግዲህ ሰው መሆን ይስማው። ያው ቃሉን ጠብቆ ከ5 ዓመት በኋላ ረጅም ነው አይደል? ግን ያው ቃሉን ጠብቆ ነው የሰራልኝ። እግዚአብሔር ይስጥህ ነው የምለው። ባለቤቱን አመሰግናለሁ። ሶሲ ብዙ ዘፈኑ ላይ ለመጥቀስ ሞክሬያለሁ። ጓደኞቼን አብረውኝ ነበሩ ከጎኔ ያልጠቀስኳቸውም አሉ በመሃል ብዙ ጓደኞቼ፣ እነሱንም አመሰግናለሁ። ያው እንግዲህ የኢትዮጵያ ሕዝብም ስለተቀበለኝ ስለወደደው ጎንደር ላይ ነበርና አሁን የጥምቀት በጣም ነው የተወደደው። በጣም ነው ደስ ያላቸው። ያው የጥምቀት ስጦታ ብዬ ነው የሰጠኋቸው። ወደውት ነው እነሱም ፍቅራቸውን የገለጹልኝ የነበረውና አመሰግናለሁ። በቃ ለኢትዮጵያ ሕዝብ በሙሉ ሰላይ እንግዲህ እንግዳችን ስለሆንክ እጅግ በጣም እናመሰግናለን። ከዚህ በላይ ደግሞ ስኬታማ ሆነ ስራዎች ተሳክተው አልበም ወጥቶ ከወጣት ወደ አንጋፋነት ገብተህ ድጋሚ እንገናኛለን። እስከምንገናኝ ቴንክ ዩ እናንተንም አመሰግናለሁ። አክብራችሁ ስለጠራችሁኝ ስለጋበዛችሁኝ ስራዎችን እንዳስተዋውቅ እድሉን ስለሰጣችሁኝ አመሰግናለሁ። እናመሰግናለን። ዘና ፈታ ያለው እሁዳችን በኢቢኤስ ከመላ የስቱዲዮ ባለሙያዎች ጋር ይሄንን ይመስል ነበር። ቀጣይ ሳምንት እስከምንገናኝ ቸርን ሰንበት።
የፋሲልና የነ ቴዎድሮስ ዘር አይናማ አይናማ ያበቅላል ጎንደር ሎጋሽ በላውን ያፈራል አገር እንከና በቀለሽ የውደመጥረ የነ ፋሲልና የነ ቴዎድሮስ ዘር የነ ፋሲልና የነ ቴዎድሮስ ዘር ያበቅላት ያበቅላት የሳሴ ብቻው ነው ዋተከኖ ይብስል እንዳዋለው ነገር ልብ የሚያንጠለጥል እንዳዋለው ነገር ልብ የሚያንጠለጥል እንዳዋለው ነገር ልብ የሚያንጠለጥል ሰሜን በጌ ምድር አለማን ትሆን እስኪ የማን ልጅ ማንንስ ልጠይ ልላክን አማላጅ አለ ከየት ስፍራ እስኪ ከየት መንደር ያው የአባጃልና ሰሜን በጌ ምድር የቴዎድሮስ ነው የፋሲል የጀግና አገር በዓለም ዋለም የቴዎድሮስ ነው የፋሲል የጀግና አገር በዓለም ዋለም የጀግና ዓለም በዓለም ዋለም እንዲያው በዓለም በጎንደር ጎራ እያለች ደሞ በጎንደር እንዴት ብዬ ልሂድ ሽር ብላ ደሞ በጎንደር ጎራ ብላ ደሞ በጎንደር እንዴት ብዬ ልሂድ አበቄለሽ አሏት ስም ሲያወጡላት አይናሚት ጎንደሬ የገንቦናት ይወለዳል ሸጋ ይወለዳል እንጂ መለሎ ሸበላን እንደ ጎንደር ልጅ አበቄለሽን አሏት ስም ሲያወጡላት አይናሚት ጎንደሬ የገንቦናት ይወለዳል ሸጋ ይወለዳል እንጂ መለሎ ሸበላን እንደ ጎንደር ልጅ መለሎ ሸበላን እንደ ጎንደር ልጅ ያበቅላት ያበቅላት የሳሴ ብቻው ነው ዋተከኖ ይብስል እንዳዋለው ነገር ልብ የሚያንጠለጥል እንዳዋለው ነገር ልብ የሚያንጠለጥል እንዳዋለው ነገር ልብ የሚያንጠለጥል አራዳ የሆነ ቶርቶ አይጠገብ ስለሷ ቢነሳ ይቺ የጎንደር ልጅ መቼ ልትረሳ እስኪ ጠይቁልኝ ውሎ አዳሯን ወይንስ ቸቸላ አራዳ የሆነ ቶርቶ አይጠገብ ስለሷ ቢነሳ ይቺ የጎንደር ልጅ መቼ ልትረሳ የቴዎድሮስ ናት የፋሲል የጀግና አገር በዓለም ዋለም የቴዎድሮስ ናት